እስኪ አንድ የጌታ ቃል አንብና በሱ ሐሳብ እንካፈላለን። እንደዚህ ይላል። ሁለተኛ ጴጥሮስን ነው ማነበው። ሁለተኛ ጴጥሮስ 1:2 አነባለሁ። ኢየሱስ ክርስቶስ ባሪያ የሆነ ስምዖን ጴጥሮስ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነት ላገኙ የመለኮት ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ። ጸጋና ሰላም ይብዛላችሁ። አሜን አይባልም? ጸጋና ሰላም ይብዛላችሁ። እንዴት ነው የሚበዛላችሁ? በጌታ ባለ እውቀት። በጌታ ባለ እውቀት። ዛሬ ከናንተ ጋር ማየት የምፈልገው እግዚአብሔርን ማወቅ በሚል ሐሳብ ነው ማየት የምፈልገው። አንድ ሁኔታ ታውቃላችሁ። ሰዎች ስለሆነ ሁኔታ ሊያውቁ ይችላሉ። ለምሳሌ ዲሲ መጥቶ ማያቅ ሰው ወይ በቲቪ በሆነ ነገር አይቶ ስለ ዲሲ ብዙ ሊያወራ ይችላል፣ ሊሰብክ ይችላል፣ መግለጫ ሊሰጥ ይችላል፣ ብዙ ማለት ይችላል። ግን መጥቶ አልጎበኘውም፣ መጥቶ አላየውም። ግን ስለሱ ብዙ ማለት ይችላል። እንደገና ደግሞ እናንተ ደግሞ እዚህ ስላላችሁ አይታችሁታል። ስለዚህ የእናንተ እውቀትና የዛ ሰውዬ እውቀት ይለያያል። የእናንተና የዛ ሰውዬ እውቀት ይለያያል። ላሳያችሁ የምፈልገው በዘመናችን ብዙ ሰዎች እግዚአብሔርን ያውቁታል። ብዙ ሰዎች ስለ እግዚአብሔር ይጽፋሉ። ብዙ ሰዎች ስለ እግዚአብሔር የሚሉት አለ። ግን እግዚአብሔር ይታወቃል ወይ ደግሞ እግዚአብሔር የምናውቅበት ልክ ምንድነው የሚለውን ሐሳብ እንድናየው ፈልጋለሁ። ማለት መጽሐፍ ቅዱስ ላይ እንዴት ነው ሰዎች እግዚአብሔርን ማወቅን ዲፋይን ያደረጉት? ወይ ደግሞ እግዚአብሔርን አውቄያለሁ ለማለት ምንድነው ሰው የሚያነሳሳው? ማለት እግዚአብሔርን አውቋል ሰው የሚባለውስ የቱ ጋር ሲሆን ነው የሚለውን ሐሳብ እንድናይ ፈልጋለሁ። ሁለተኛ ጴጥሮስ በጣም የሚደንቅ መልእክት ነው። 3 ምዕራፍ ያለው መልእክት ነው። ከ3ቱ ወደ 6 ጊዜ እውቀት እግዚአብሔርን ማወቅ የሚል ሐሳብ ተነስቷል። እስኪ እግዚአብሔርን ማወቅ በሉልኝ። እግዚአብሔርን ማወቅ የሚል ሐሳብ ተነስቷል። ስለዚህ ቶሎ ብዬ ሐሳቡን ወይ ደግሞ 6ቱን ቦታዎች አሳያችኋለሁ። ስለምፈልገው ነው ሐሳቡን ማነሳውና ይሄን ቃል መጠቀም የለብኝም። ማለት መጠቀም የምላችሁ 2 አይነት ቃሎች ናቸው ያሉት በመጽሐፍ ቅዱስ በተጻፈበት በዚህ በአዲስ ኪዳን በተጻፈበት በግሪክ 2 ቃሎች ናቸው ያሉት። እነሱን ቃሎች መናገር አያስፈልገኝም። ግን 5ቱ ቦታ አንድ አይነት ቃል ነው የተጠቀመው። ኢፒግኖሲስ የሚባል ቃል ነው የተጠቀመው። አንዱ ቦታ ብቻ ጊኖሲስ የሚለውን ቃል ተጠቅሟል። ምን እንደሆነ ለውጡን እነግራችኋለሁ። አንደኛ የመጀመሪያው የሚናገረው በእግዚአብሔር በጌታችን በኢየሱስ ክርስቶስ እውቀት ጸጋና ሰላም ይብዛላችሁ፣ አንድ ላይ ማለት ነው። ከዛ በኋላ ሁለተኛ ጴጥሮስ 1:3 ላይ እንደዚህ ይላል፣ የመለኮት ኃይሉ በገዛ ክብሩ በበጎነቱ የጠራንን በማወቅ። እስኪ የጠራንን በማወቅ በሉልኝ። የጠራንን በማወቅ። እሺ፣ ሁለተኛ ይሄ ነው። ሶስተኛውን ላሳያችሁ። እነዚህ ነገሮች ሁሉ ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት። እስኪ በጌታችን በኢየሱስ ክርስቶስ እውቀት በሉ። 3 እያልኳችሁ ነው። እንዴት በ3 ምዕራፍ ውስጥ ምን አይነት ሐሳቡ። አራተኛ እንደዚህ ይላል። አራተኛ በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት ከዓለም እርኩሰት ካመለጡ በኋላ። አራተኛው ይሄ ነው። አምስተኛ እንደዚህ ይላል፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛትን።
አምስተኛው ይሄ ነው ዕውቀት የሚለው ቃል። እንደገና ሲጨርስ ይውላችሁ የጀመረው በዕውቀት ነው የጀመረው። ሲጨርስ ሁለተኛ ጴጥሮስ 3:18 ላይ ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ ብሎ ነው የጨረሰው። ምዕራፉን ሲጸጋ በምን እደጉ? በዕውቀት እደጉ። ማንን በማወቅ? ኢየሱስ ክርስቶስን በማወቅ እደጉ ብሎ ነው የጨረሰው። ስለዚህ ጊዜ ካለኝ ለጳውሎስ ዕውቀት ምንድነው? እግዚአብሔርን ማወቅ ምንድነው? ለዮሐንስ እግዚአብሔርን ማወቅ ምንድነው የሚለውን ሐሳቦች እናገራለሁ። ግን አሁን ለጴጥሮስ እግዚአብሔርን ማወቅ ማለት ለሱ ምንድነው የሚሉትን ሐሳቦች ልንገራችሁ። አንደኛ እግዚአብሔርን ማወቅ ምን ማለት ነው? በጸጋና በሰላም መጨመር ማለት ነው። እግዚአብሔርን በማወቅ ጸጋና ሰላም ይብዛላችሁ ነው የሚለው። እግዚአብሔርን የሚያውቅ ሰው በህይወቱ የእግዚአብሔር ጸጋ ይበዛል። እግዚአብሔርን የሚያውቅ ሰው በህይወቱ የእግዚአብሔር ሰላም ይበዛል። ሰላምና ጸጋ የዕውቀቱ ውጤቶች ናቸው ይላል። ሰላምና ጸጋ የዕውቀቱ ውጤቶች ናቸው። ምን ማለት ነው? ይሄ ጸጋ የሚለው ቃል ኃይል ማለት ነው። የእግዚአብሔርን ኃይል የእግዚአብሔርን ጉልበት በሁኔታ ማግኘት። እሱ ከየት ይመጣል ይላል? ከእግዚአብሔር ዕውቀት ይመጣል ይላል። ይህ ብቻ አይደለም፣ ሰላም ዘና ብሎ ተረጋግቶ ውስጣዊ ሰላም የሚኖረው እግዚአብሔርን ከማወቅ ነው ይላል። ወገኖቼ እግዚአብሔርን የሚያውቅ ሰው በህይወቱ ምልክት አለው ማለት ነው። የእግዚአብሔር ጸጋና ሰላም በህይወቱ በስቶ ይታያል። ምርቃት አይደለም። ሰላምና ጸጋ ይብዛላችሁ ብሎ መመረቅ ይችል ነበር። እግዚአብሔርን በማወቅ ሰላምና ጸጋ ይብዛላችሁ። ይሄ በዕውቀቱ ነው የሚመጣው። የዕውቀቱን ማለት ቻናሉ እግዚአብሔር የጸጋውና የሰላሙ ቻናል እግዚአብሔርን ማወቅ ነው የሚላቸው። የእግዚአብሔር ጸጋ እግዚአብሔርን በማወቅ ይብዛላችሁ፣ ይሄ ይብዛላችሁ ይላቸዋል። ሁለተኛ እግዚአብሔርን ማወቅ እግዚአብሔርን መስለን እንድንኖር ኃይል ይሰጠናል። ደግሜ እለዋለሁ፣ እግዚአብሔርን ማወቅ እግዚአብሔርን መስለን እንድንኖር ኃይል ይሰጠናል። እንደዚህ ይላል፣ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆን ነገር ሁሉ ስለተሰጠን ይላል። ወገኖቼ ይሰጠናል አይልም፣ ሊሰጠን ነውም አይልም። እግዚአብሔርን ለመምሰል የሚያስፈልጉ ነገሮች በእግዚአብሔር ዕውቀት ውስጥ ተሰጥቶናል ነው የሚለው። ሰው እግዚአብሔርን አውቃለሁ ካለ እግዚአብሔርን የሚመስል ህይወት ሊኖረው ያስፈልጋል ማለት ነው። እግዚአብሔርና የእግዚአብሔር ዕውቀትና እግዚአብሔርን መምሰል አንድ አይነት ነገሮች ናቸው። እግዚአብሔርን አውቃለሁ እያልክ ከእግዚአብሔር ህይወት ውጭ ልትመላለስ አትችልም ማለት ነው። ወገኖቼ እንደዚህ ነው የሚላቸው። ባይዘዌ እናገራለሁ። የመልእክቱ ዋና 6-7 ይሄን የሚላቸው በዛ ዘመን ሐሰተኛ አስተማሪዎች ነበሩ። ህይወት የላቸውም። ህይወትን ይሰብካሉ፣ ይናገራሉ፣ ወንጌል አላቸው፣ ህይወት የላቸውም። የእግዚአብሔር ጉልበት በህይወታቸው የለም። ስለዚህ ያንን ለማስተካከል ነው የጻፈላቸው። እግዚአብሔርን አውቃለሁ ስትሉ እግዚአብሔርን በማወቅ ውስጥ የእግዚአብሔር ኃይል አለ። ሃሌሉያ። በጸግ ማለት የክብሩ ኃይል ነው የሚለው። ይሄ ኃይል በእግዚአብሔር በሆነ ዕውቀት ውስጥ አለ ነው የሚላቸው። ስለዚህ በዚህ ኃይል ልትነኩ ያስፈልጋል ነው የሚለው። ወገኖቼ እግዚአብሔርን ታውቁታላችሁ። እግዚአብሔርን በማወቅ ውስጥ ኃይል አለ። የእግዚአብሔር የሆነ ኃይል አለ። ያ ኃይል ደግሞ እግዚአብሔርን መስለ እንድትኖር ነው የሚያደርገው። ወገኖቼ እግዚአብሔር በሚዘመርበት ዘመን፣ እግዚአብሔር ሰው ሁሉ በሚልበት ዘመን ህይወቱ ለምንድን ነው የጠፋው?
ሰዎች መድረክ ይዘው እግዚአብሔርን እናውቃለን እያሉ በሚሰብኩበት ዘመን ህይወቱ ለምን ጠፋ? መጽሐፍ ቅዱስ ሲናገር እግዚአብሔርን በማወቅ ውስጥ እግዚአብሔርን መስለን የምንኖርበት ኃይል ተሰጥቶናል ይላል። አለ ነው የሚለው። በእውቀት ውስጥ አለ ተቀምጧል። የሚያስፈልግ ነገር ሁሉ ተሰጥቶናል ይላል። የሚገርም ነገር ነው። እግዚአብሔርን በማወቅ ቤተክርስቲያን ስትመላለስ እግዚአብሔርን ለመምሰል ያለ ፓኬጅ በሙሉ ሌላ ቦታ አይደለም፣ ውስጥ አለ ማለት ነው። እግዚአብሔር አስቀምጦታል። ይነግራቸዋል። እግዚአብሔር ኃይል አለ በመካከላችሁ ይላቸዋል። እግዚአብሔርን መስላችሁ የምትኖሩበት የእግዚአብሔር ኃይል በእናንተ ውስጥ አለ ይላቸዋል። ወገኖቼ ይውላችሁ አንድ መብራት ወይ አንድ አምፖል ሊኖር ይችላል። ካልተሰካ ፓወር ማያገኝ ከሆነ ጌጥ ነው የሚሆነው። ይሄ ነገር ባልሰካው እዚህ ጋር ጌጥ ነው የሚሆነው። ስለዚህ የመገናኘት ጉዳይ ነው። ኃይል የማግኘት ጉዳይ ነው። ኃይሉ ደግሞ ውስጣችሁ አለ ነው የሚለው። ውስጣችሁ አለ ነው የሚለው። ሶስተኛ እንደዚህ ነው። እግዚአብሔርን ማወቅ ዋው! እግዚአብሔርን ማወቅ ወገኖቼ፣ እግዚአብሔርን ማወቅ እግዚአብሔራዊ በሆነ ባህሪ መመላለስን ይጨምራል በህይወታችን። እግዚአብሔርን ማወቅ ደግሜ እላለሁ፣ እግዚአብሔርን ማወቅ እግዚአብሔራዊ የሆኑ ባህሪዎችን በህይወታችን ያበዛልናል። በበጎነት ዕውቀትን ነው የሚለው። በጎነት የሚለው ቃል ምንድነው? ይሄ በጎነት እዚህ ጋር ተብሎ ቨርቹ የሚለው እንግሊዘኛው ምን ማለት ነው? ትክክለኛ የሆነ በትክክል የሚሄድ በትክክል መኖር የሚችል ወይ ደግሞ ራሱን የጠበቀ ልክ ያለው ህይወት የሚኖር ሰው ማለት ነው ይሄ ማለት። ስለዚህ በበጎነት ዕውቀትን ነው የሚለው። ምን ማለት ነው? የእግዚአብሔር ዕውቀት በህይወታችን ከሚያደርገው ነገር አንዱ የእግዚአብሔር የሆነ ባህሪን በህይወታችን ያመጣል። የእግዚአብሔር ዕውቀትና የእግዚአብሔር ባህሪ የተለያዩ ነገሮች አይደሉም ወገኖቼ። በእውቀትም ራስን መግዛት ይላል። አያችሁ? ዕውቀት ሁለቱን ነገሮች አገናኝቷል። ምኑን አገናኝቷል? በጎነትንና ራስን መግዛትን አገናኝቷል። ባይዘዌ የሚጀምረው ከእምነት ነው፣ የሚጨርሰው በፍቅር ነው። ይህን ስትመለከቱ 7 ነገሮች የጻፋቸው ስትመለከቱ። ስለዚህ ወገኖች የምልላችሁ ፈልጌ መሰላችሁ በህይወታችን የእግዚአብሔር የሆነ ባህሪ ከእግዚአብሔር ዕውቀት የሚመጡ ናቸው። እግዚአብሔርን በማወቃችን ልክ የሚመጡ ባህሪዎች የእግዚአብሔር ባህሪዎች ናቸው። አራተኛውን ልበል። እግዚአብሔርን ማወቅ መንፈሳዊ ፍሬያማ ያደርገናል ወይ ደግሞ በፍሬ ይገለጣል። እግዚአብሔርን ማወቅ የትም እየሄድኩ አይደለም። እዛ ሁለተኛ ጴጥሮስ ነው የሚላችሁ። እንዴት እያላቸው እንደሆነ ነው የምትሰሙ። እንደዚህ ነው የሚለው፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ። እስኪ ዕውቀት በሉልኝ፣ ከዓለም ርኩሰት በሉልኝ። ይውላችሁ የእግዚአብሔር ዕውቀት ከርኩሰት ያስመልጣል። እግዚአብሔርን አውቄያለሁ እያልክ በርኩሰት ልትመላለስ አትችልም። ለምን? ዕውቀቱ የመጀመሪያ የሚያደርገው ነገር ከርኩሰት ያስመልጣል። እንደዚህ ነው የሚለው እግዚአብሔር የኢየሱስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ነው የሚለው። አያችሁ? ዕውቀቱ ሲመጣ ከርኩሰት ያስመልጣል፣ ከክፋት ያስመልጣል። እግዚአብሔርን ማወቅ ይብዛልን። ወገኖቼ ይህን 4 ነገሮች ነው የሚነግራቸውና በዚህ 3-4 ሳምንት ከወጣቶች ጋር ቆላስያስን እየተመለከትን ነበር እና ይደንቀኝ ነበር እየተመለከትን እያለንና እንደዚህ ይላችኋል ቆላስያስ 1:9-12 ስለዚህ ደግሞ ይህን ከሰማንበት ቀን ጀምሮ የፍቃዱን ዕውቀት መንፈሳዊ ጥበብን አይምሮን ሁሉ እንዲሞላባችሁ እየለመንን ስለናንተ ጸሎትን አልተውንም ይላችኋል። ምንድነው የምትጸልየው ጳውሎስ? ምጸልየው
የፍቃዱ ዕውቀት እንዲገባችሁ የፍቃዱን እውነት እንድትረዱ እጸልይላችኋለሁ ይላችኋል። ባይዘው አልተውንም ነው የሚለው። ከሰማው ቀን ጀምሮ በየቀኑ መጸልየው ነገር ይሄን ዕውቀት እንዲገባችሁ ነው ይላችኋል። ጳውሎስ ለምንድን ነው ይሄን የፈለከው? ለምን ዕውቀቱ እንዲገባን ፈለክ? ለምንድን ነው የጌታ ዕውቀት ይሄ ዕውቀት የፍቃዱ ጥበብ ይግባችሁ የምትለው? ስል እዛው ጋር እንደዚህ ይላችኋል። በበጎ ስራ ሁሉ እያፈራችሁ በእግዚአብሔር ዕውቀት እያደጋችሁ ከደስታም ጋር በመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳን ርስ በብርሃን እንድንካፈል ያበቃን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙት ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። በዕውቀቱ ያሉ 5 ነገሮችን ልንገራችሁ። ይሄው እዚህ ጋር የሚለው አንደኛ እንደዚህ ይላል፣ የሚመጥን ህይወት እንድትኖሩ ይላችኋል። መጸልይላችሁ የእግዚአብሔር ዕውቀት እንድታገኙ መጸልይላችሁ ለጌታ የሚመጥን ህይወት እንድትኖሩ ይላችኋል። ለተጠራችሁለት ጥሪ የሚመጥን ህይወት እንድትኖሩ ይላችኋል። የጠራችሁ የተጠራችሁበት የሆነ ጥሪ አለ፣ ለሱ የሚመጥን ህይወት የሚባል አለ። እሱን ህይወት እንድትኖሩ ይሄ ዕውቀት እንዲገባባችሁ እጸልያለሁ አላቸው። ሁለተኛ እንደዚህ አላቸው፣ በነገር ሁሉ እሱን ደስ እንድታሰኙት ይላችኋል። ደስ የሚል ህይወት የመታዘዝ ህይወት እንድትኖሩ ይሄ ዕውቀት እንዲበዛላችሁ እጸልይላችኋለሁ ይላችኋል። ቶሎ ቶሎ ነው የሚለው። ሶስተኛ በነገር ሁሉ ፍሬ እንድታፈሩ ይላችኋል። አራተኛ እንደዚህ ይላችኋል፣ በእግዚአብሔር ዕውቀት እንድታድጉ ይላችኋል። በእግዚአብሔር ዕውቀት እንድታድጉ። እግዚአብሔርን ማወቅ ለምን ነው የምትጸልይልን? በእግዚአብሔር ዕውቀት እንድታድጉ። አምስተኛው እንደዚህ ይላችኋል፣ ኃይልና ጥንካሬ እንድታገኙ ይላችኋል። ወገኖቼ እግዚአብሔርን ማወቅ ከቃል ያልፋል። ጎናችሁ ያለውን ሰው እግዚአብሔርን ማወቅ በሉለት። ከቃላት ያልፋል በሉልን። ያልፋል ከቃላት ያልፋል ወገኖቼ። እግዚአብሔርን ማወቅ የህይወት አካሄድ ነው። እግዚአብሔርን ማወቅ የአቅጣጫ ለውጥ ነው። እግዚአብሔርን ማወቅ የምልልስ ጉዳይ ነው። እግዚአብሔርን ማወቅ እንደኔ መድረክ ይዞ መስበክ አይደለም። እግዚአብሔርን ማወቅ በህይወት መመላለስ ነው። እግዚአብሔርን ማወቅ እሱን ደስ የሚያሰኘውን ህይወት መኖር መቻል ነው። እንደዚህ ነው የሚላቸው፣ እጸልይላችኋለሁ። ምንድነው የምትጸልይልን? የእግዚአብሔር ዕውቀት እንዲበዛላችሁ፣ የፍቃዱን ዕውቀት እንድታውቁት። ለምንድን ነው እንደ የፈለከው? አይደለም ይሄ ካልገባችሁ እንደሚገባ መመላለስ አትችሉም ይላችኋል። ይሄ ካልገባችሁ ጌታን ደስ ማሰኘት አትችሉም ይላችኋል። ይሄ ካልገባችሁ ይላችኋል የሚመጥን ህይወት ለተጠራችሁበት ጥሪ የሚመጥን ህይወት መኖር አትችሉም ይላችኋል። ወገኖቼ ቤተክርስቲያን ልትጸልይ ከሚገባት ነገሮች አንዱ ጌታ ሆይ ይሄ ዕውቀት በቤተክርስቲያን ይብዛ፣ በቅዱሳን ይብዛ፣ በእያንዳንዳችን ይብዛ። ስንት ሳምንት እንደሆነ አላውቅም፣ ወጣቶች ያውቃሉ። 7 10 ከዛ በላይ ይሆናል። ስለ ጸሎት እያስተማርኳቸው ጸሎቶቻችን መለወጥ አለባቸው። እስከ መቼ ለሆነ ጉዳይ ይጸልያሉ? ወገኖቼ አጥኑት። የጳውሎስን ጸሎት እያጠናን ነው ከነሱ ጋር። አጥኑት። የሚጸልየው ሌላ ጉዳይ ነው። ሰዎቹ እኮ መከራ ውስጥ ናቸው። ሰዎቹ እኮ ችግር ውስጥ ነው ያሉት። እሱን አይደለም ያወራላቸው። የጌታ ዕውቀት እንዲገባችሁ ይላቸዋል። ጥሪያችሁ እንዲገባችሁ ይላቸዋል። በዚህ መካከል እኔ የሚያስጨንቀኝ እሱ ነው ይላቸዋል። ወገኖቼ የብዙ ነገር ችግሮቻችን መንፈሳዊ እንደሆነ አታውቁ? ለጳውሎስ እግዚአብሔርን ማወቅ ይሄ ነው። ለጳውሎስ እግዚአብሔርን ማወቅ በህይወት የሚገለጽ ነገር ነው። ለጴጥሮስ እግዚአብሔርን ማወቅ በህይወት የሚገለጽ ነገር ነው። ፊልጵስዩስ 3:10 ዛክ በጣም የሚወደው ቃል እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ሊደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ጳውሎስ ለምንድን ነው እሱ ማወቅ የፈለከው? ለምንድን ነው የፈለከው?
እንድለማመድ ዩኒየን አለኝ ከሱ ጋር የሱን ህይወት እንድለማመድ ነው ምጸልየው ማወቅ የምፈልገው ልለማመደው የምፈልገው አንድ ህይወት አለ ያን ህይወት መለማመድ ስላለብኝ እጸልያለሁ ለምን ነው ምጸልየው ለእግዚአብሔር ዕውቀት እጸልያለሁ እንዳውቀው እጸልያለሁ አለ ሁለተኛ ለምንድን ነው ምጸልየው በኃይሉ እንድገናኘው የኃይል እንዲገባኝ የትንሳኤው ኃይል እንዲገባኝ የተነሳበት ጉልበት እንዲገባኝ በእኔ ያለው የእግዚአብሔር ኃይል እንዲገባኝ እጸልያለሁ አላቸው ለምንድን ነው ምጸልየው በመከራው እንድካፈል ጸልያለሁ ስለ ቤተ ክርስቲያን ማወቅ የፈለኩት እሱን እንዳውቀው ምጸልየው በመከራው ልካፈል ነው እንዴ ነው በመከራው የምትካፈለው ያሱ የተሸከመበትን ያለፈበትን ነገር እኔም ኤክስፒሪየንስ ማድረግ ፈልጋለሁ ይላል አራተኛ ለምንድን ነው የምትጸልየው በሞቱ እንኳን እንድመስለው ይላል በሞቱ እንኳን እንድመስለው እንዴት ነው በሞቱ የምትመስለው ያንን እሱ ዋጋ የከፈለበት መንፈስ እንዲገባኝ ማለት እኮ ነው እስከ መስቀል ሞት ድረስ የታዘዘበት ህይወት እንዲገባኝ ለሱ ጸልያለሁ አላቸው ለሱ ጸልያለሁ አምስተኛ እንዴት ነው የምትጸልየው ጳውሎስ ነገሮች ሁሉ እሱን ከማወጋ ሲነዛዘሩ ማወራቸው ነገሮች ሁሉ ከንቱ ናቸው አለ ባይዘዌ ረብሽ የሚባለው ቃል የግሪኩ ቃል ምን እንደሆነ ታውቃላችሁ ጋርቤጅ ማለት ነው እሱን ከማወጋ ሲመዛዘን ይላል ዘሬ ትምርቴ የማገኘው ነገር በሙሉ ጋርቤጅ ነው ቆሻሻ ነው አይገናኝም ይላችኋል ስለዚህ ስለ ድሮ ታሪክ ላወራ አልችልም ይላችኋል እሱን በማወቅ ውስጥ ባዶ ነው ይላችኋል ስለ ድሮ ትምርቴ ላወራ አልችልም እሱን ከማወቅ ውስጥ ባዶ ነው ይላል ዓለም የሰጠችን ብዙ ነገር አለ እሱን ከማወቅ ውጭ ባዶ ነው ባዶ ሆነበት ወገኖቼ ይሄ ህይወት ገብቷችኋል ባዶ ያደረገባችሁ ነገር አለ ወይ ስለ ዓለም ስታወሩ ባዶ ነው ወይ ለእናንተ ስለሆነ ክብር ስታወሩ ባዶ ነው ወይ ያ ክብር ሲገባችሁ ይሄ ባዶ ነው ጣለው ሰውየው 7 ነገሮች ነው የሚዘረዝረው ስለ ዘሮ ያነሳል ስለ ምን ያነሳል ባዶ ነው እንደውም ባዶ ነው ሳይሆን ቆሻሻ ነው እሱን ከማወጋ አይወዳደርም ወገኖቼ ህይወቴ ነው እግዚአብሔር ማወቅ ለጳውሎስ ምንድነው በጣም ምን ጠላት ነገር በመከራ መካፈል በጣም ማንወደው ነገር ስለዚህ እግዚአብሔርን በማወቅ ማደግ ይገባናል እስኪ ማደግ ይገባናል በሉ እግዚአብሔርን በማወቅ ምን ማለት አለብን ማደግ ይገባናል ያደገ ሰው ንግግሩ ያስታውቃል ያደገ ሰው አረማመዱ ያስታውቃል ያደገ ሰው ሰዎች ማደጋችንን በተለያየ ምክንያት ያውቃል ወገኖቼ ስትጸልዩ ምኑ ጋር እንዳላችሁ መንፈሳዊ ደረጃችሁ ይታወቃል ስትናገሩ የቱ ጋር እንዳላችሁ ያስታውቃል ህፃን ልጅ ሲያወራና ትልቅ ሰው ሲያወራ ይታወቃል አንዳንድ ጊዜ ስነግራቸው ነበር ትንሹ የ3 አመት ልጄ ሲያወራ ያደገ ይመስለኛል እሸወዳለሁ ሌላ ቀን ሲያወራ ግን ወይ ለካ ልጅ ነው የገባው ይመስለኝ ነገር ራሱ አልገባው ወገኖቼ እውነተኛ እድገት እግዚአብሔር ይጨምርልን ልናድግ ይገባናል እንዴት ነው የምናድገው ማደግ ካለብን እግዚአብሔርን በማወቅ ማደግ ካለብን እያንዳንዱን ነገር ማለት አልችልም ግን ሐሳቡን ሰጥቻችሁ ከዛ እንጨርሳለን እንዴት ነው የምናድገው አንደኛ የጌታን ቃል በማጥናት ነው የምናድገው ደጋግሜ ስል እንደሰማችሁኝ ቤተክርስቲያን ይሄንን ቃል ማክበር ካልቻለች ቤተክርስቲያን ውስጥ እድገት የለም
መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል በሙላት ይኖርባችሁ ይላል። ወገኖቼ የእግዚአብሔርን ቃል ልናጠና ይገባናል። የእግዚአብሔርን ቃል ልናጠና ይገባናል። ስለዚህ ቤተክርስቲያን እዚህም አሁን በጣም ብዙ የእግዚአብሔርን ቃል ሰዎች እንዲማሩ ሰዎች እንዲሉ በጣም ጥረት እየተደረገ ነው እኛ ጋር። ስለዚህ ልንማር ያስፈልገናል። ማደግ ካለብን የእግዚአብሔርን ቃል መማር አለብን። ሁለተኛ መንፈስ ቅዱስ በጣም ያስፈልገናል። መንፈስ ቅዱስ በጣም ያስፈልገናል። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ኤፌሶን 1:7 ላይ እርሱን በማወቅ የምታውቁት በምንድን ነው ይላል? በመገለጥና በጥበብ መንፈስ ነው ይላል። ስለዚህ መንፈስ ቅዱስ ያስፈልገናል። እስኪ መንፈስ ቅዱስ ያስፈልገናል በሉ። ምን ማለት ነው? ልንጠይቅ ያስፈልጋል። ይሄ እግዚአብሔርን ኃይል ልንጠይቅ ያስፈልገናል። ሶስተኛ መጸለይ አለብን። ጸሎቶቻችን ግን መለወጥ አለባቸው። ጸሎቶቻችን እንደ እግዚአብሔር ቃል መሆን አለባቸው። ጸሎቶቻችን እግዚአብሔርን የተጠማ ጸሎቶች መጸለይ መጀመር አለብን። እግዚአብሔር ሆይ አይኖቼን ክፈት ልትሉት ይገባል። እግዚአብሔር ሆይ ማየት ፈልጋለሁ፣ አንተን በማወቅ ማደግ ፈልጋለሁ። ወገኖቼ እንዴት ነው የዛሬ ዓመት የምትጸልዩትን ዛሬ የምትጸልዩት? እንዴት ነው በህይወታችሁ ያለውን እድገት የምትመዝኑት? ስለዚህ መጸለይ አለብን። መጸለይ በጣም ያስፈልገናል። ይውላችሁ ስለዚህ ይህን ደግሞ ከሰማንበት ጀምሮ የፍቃዱን ዕውቀት እንዲገልጥላችሁ ምን እንላለን ነው? እንጸልያለን ያለ። አያችሁ ጳውሎስ የሚያደርገው ነገር ይጸልያል። ለምን? እንዲገባቸው ይጸልያል። አምስተኛው በህብረት በመሆን ነው እግዚአብሔር የምናውቀው። አምስተኛው በህብረት መሆን ያስፈልገናል። የክርስቲያን ህብረት በጣም አስፈላጊ ነው። ቤተ ክርስቲያን ህብረት ማድረግ በጣም አስፈላጊ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እርሱም አንዳንዶችን ሐዋርያት ሌሎችን ነቢያት አደረገ ይልና ወደዛ አልገባም፣ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ይላል። የእግዚአብሔር ልጅ በምን በማወቅ ወደሚገኝ አንድነት። የአንድነትና ዕውቀት ያለው በህብረት ውስጥ ነው። ስለዚህ ህብረትን ልናጣጥል አይገባም። መጽሐፍ ቅዱስ ሲናገር ቀኑ ሲደርስ እያያችሁ እንዳንዳንዶች መሰብሰባችን አንተው ይላል። ለምን? እግዚአብሔር እዛ ውስጥ ያዘጋጀው እርስ በርሳችን በመታየት የምናድግበት የእግዚአብሔር ዕውቀት አለ። ስለዚህ በህብረት ነው የምናድገው። ያደገ ሰው እንዴት ይታወቃል የሚል ነገሮች ልናገር ነበር። እሱ እንድተው ሰዓት ስለሌለኝ ግን ያላደገ ሰው መለያውን ብቻ ልናገር። እሱን ሳልናገር ባልፍ ቆንጆ አይደለም፣ ህይወታችን እንድናየው ማለት ነው። ያላደገ ሰው ምልክት ትዕቢተኛ። የመጀመሪያው ሰው ትዕቢተኛ። 1 ቆሮንቶስ 8:1 አንፈው ይውላችሁ። ትዕቢት ያለ ማደግ ምልክት ነው። በደንብ ጎናችሁ ያለውን ሰው በሉልኝ ባካችሁ፣ ትዕቢት በሉልኝ ያለ ማደግ ምልክት ነው። ሰው ስለ ራሱ ማውራት ሲጀምር አላደገም። ሰው ስለሆነ ስላለው ነገር ማውራት ከጀመረ አላደገም። ሰው ራሱን ከሆነ ሰው የተሻለ እንደሆነ ሲያስብ አላደገም። ለምን? ሁላችን ከጸጋው ተቀብለናል። ከኛ የምንለው ምንም የለን። ጸጋው ነው በህይወታችን የሰራ ጸጋው። እስኪ ጸጋው ነው በሉ። የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ነው። ምንም ተገኝቶብህ አይደለም። የተሻለ መስፈርት እግዚአብሔር አንተ ላይ አይቶ አይደለም። ለዚህ ነው የምወደው ጳውሎስ ብዙ ሴቶች ነበሩ። ጳውሎስ የሚናገረውን ነገር ታደምጥ ዘንድ የሊዲያን ልብ ጌታ ከፈተላት ይላል። እስኪ ጌታ ከፈተላት በሉ። ከፋቹ ጌታ ነው። ከፋቹ ጌታ ነው። በጨለማ ብርሃን ይብራ ያለ እግዚአብሔር ነው ይላል መጽሐፉ። ፈልጌው ተለማምጄ አትበል። የፈለገህና ያገኘህ እሱ ነው። አይኖችን የከፈተ እሱ ነው።
መስማት እንድትችል በህይወት ውልደትን ያካሄደ መንፈሳዊ ውልደት እሱ ነው የሰራው። ሌላ ቦታ ውስጥ እንዳልገባ ይውላችሁ ኒቆዲሞስ የህግ መምህር ብቻ አይደለም። በዘመኑ ከነበሩ ሰዎች የህግ መምህር ሁሉ አለቃ ነበር። በደንብ ያውቃል። ብሉይ ኪዳን 600 ህጎች አሉ። 600 ህጎችን ይጠብቃል፣ ያውቀዋል። በደንብ የሚያውቅ ሰው ነው ኒቆዲሞስ። ለዚህ ነው ኢየሱስ ቻሌንጅ ሲያደርገው አንተ የህግ መምህር ስትሆን ይሄን አታውቅም የሚለው ለዛ ነው። ማለት በነ ገማሊያ ልክ እነ ፖልን ባስተማር በእነሱ ልክ ያለ ሰው ነው። 70 ሰዎች ናቸው የሚገኙት። በዛ ልክ ያለ በኔሽን ውስጥ ታዋቂ የተባለ አስተማሪ ነው ኒቆዲሞስ። ስለ ደህንነት ግን አልገባው። ዳግም መወለድ ሳይንስ ሆነበት። ተመልሶ ሰው መወለድ አለበት ሲል የጠየቀው ለዛ ነው። ወገኖቼ ምን ልላችሁ ፈልጌ ነው፣ ለዚህ ነው ኢየሱስ አየውና ሰው ከውሃና ከመንፈስ ካልተወለደ በቃ አይወለድም ሲለው ሰው ከእናቱ ማህፀን ምናምን ሲለው ኢየሱስ ምናምን ሳይ ንፋስ አለው። እስኪ ንፋስ በሉልኝ። ወዴት እንደሚመጣ አታውቅም፣ ወዴት እንደሚነፍስም አታውቅም። ድምጹን ትሰማለህ። ንፋስን ቤት እንደመጣ የሚያውቅ ውልደትም እንደዛ ነው አለው። አሁን ገባችሁ? ውልደት አንተ ሳታስብ የተካሄደ ነገር ነው። ለዚህ ነው በንፋስ የሰጠው። ንፋስ ወዴት እንደሚሄድ አታውቅም ማለት። ስራውን ሲሰራ ግን ትመለከታለህ። ንፋስ የሆነ ትራክ አታደርገውም፣ ሲሰራ ትመለከታለህ። የሆነ ሰዓት የጌታ ልብ የተገኘብህ ጌታ የሰራው ስራ በቤት ስላለ እጅን ብትሰጥ እንድትሰጥ ያደረገ መጀመሪያ ላይ የተካሄደ የሆነ አንተ የማታውቀው ነገር ስላለ ነው በህይወት። ስለዚህ ወገኖቼ ይሄንን ነገር ሊገባን ያስፈልጋል። በእግዚአብሔር ፊት ስንሆን ይሄ ሐሳብ ሊገባን ያስፈልጋል። ስለዚህ ትዕቢት ያለማደግ ምልክት ነው። ሁለተኛ አለመታዘዝ። ሰው ለቤተ ክርስቲያን አልታዘዝም ሲል ሰው ለእግዚአብሔር አልታዘዝም ሲል እግዚአብሔር ላስቀመጠው ስርዓት አልታዘዝም ሲል ያደገ እንዳይመስላችሁ ያለማደግ ምልክት ነው። ያለማደግ ምልክት ነው። ያለማደግ ምልክት ነው። ሶስተኛ ሰው ፍቅር ሲያጣ በህይወቱ ሰልፊሽ ሲሆን ለራሱ ብቻ የሚያስብ ሲሆን ህይወቱ በሙሉ እሱና እሱ ሲሆን ጸሎቱ በሙሉ እሱና እሱ ሲሆን ሲጀምር በሱ ነው የሚጀምረው፣ ሲጨርስ በሱ ነው የሚጨርሰው። ያ ሰው አላደገም። ማደግ ከራስ ያወጣሃል። እስኪ በሉት ጎናችሁ ያለውን ሰው ማደግ በሉልኝ። ከራስ ያወጣሃል በሉ። ስለ ሌላ ነው የምታስበው። ውስጥ የሚቀመጠው ሌላ ነገር ነው። አንተን ትተውና ስለ ወንድም ትጸልያለህ። አንተን ትተውና ስለ ቤተ ክርስቲያን ትጸልያለህ። አራተኛውና አምስተኛውን ብዬ ልጨርስ። አራተኛው ምንድነው? በህይወታችን መቆም ሲኖር በእግዚአብሔር ቃል መገለጥ ቢሆን በሆነ ነገር መቆም ሲሆን አለማደግ ነው። አስተማሪዎች ልትሆኑ ሲገባችሁ ዛሬ ነው የሚላቸው። ትላንት የምንሰብከው ስብከት ዛሬ የምንሰብከው ከሆነ ትላንት የገባን እውቀት ዛሬ ካልተሻሻለ፣ ዛሬ የሚታየን አዲስ ነገር ከሌለ እግዚአብሔር በህይወታችን የሚሰራው ሌላ የተለየ መገለጥ ከሰማይ እንፍጠር እያልኳችሁ አለ። የገባንን ይሄን እውነት ግን የምናስረዳበት መንገድ እግዚአብሔር በህይወታችን የሚያደርጋቸው ጥበቦች በህይወታችን እየጨመሩ ካልሆነ እያደግን አይደለም። የመጨረሻው በህይወታችን ፍሬ ከሌለ፣ በህይወታችን ፍቅር ከሌለ፣ ደስታ ከሌለ፣ የመንፈስ ቅዱስ ፍሬዎች በህይወታችን ከሌሉ በመንፈሳዊ ህይወታችን እያደግን አይደለም። ስለዚህ አንድ ነገር እንወቅ እና ልጨርስ። የእግዚአብሔር ቃል ወይ ደግሞ የእግዚአብሔር እውቀት በህይወታችን ሲበዛ መንፈሳዊ ፍሬን በህይወታችን ያበዛል። ፍሬያማ ለመሆን አንችልም። በህይወታችን የእግዚአብሔር ኃይል ይበዛል። እንደገና ደግሞ የእግዚአብሔር ጸጋና የእግዚአብሔር ኃይል በህይወታችን ይበዛል። የእግዚአብሔርን ማወቅ